ወላይታ ሶዶ በነገዋ እሁድ ወይንም በጥር 17 አንድ ትልቅ ድግስ አዘጋጅታለች። ድግሱም ግፋታ በዓል በማይዳሰስ ቅርስነት በዓለም ዩኔስኮ መመዝገቡን ተከትሎ አንድ እንግዳ ወደ ከተማዋ እየጋበዘች ትገኛለች። ይህንም እንግዳ ከዚህ በፊት ወላይታ ግፋታን በምታከብርበት ሰዓት ቦታው ላይ ተገኝቶ ትልቅ ድምቀት የነበረ ሰው ነው። እንዲህ ሲሉም ደብዳቤ ልከውለታል። ልጃችን አንተ በዚህው ዕለት በጎናችን ልትገኝ ግድ ነው። ላንተ ደግሞ የሚገባን ክብር ሰተን አቀባበል እናደርጋለን። በከተማ ውስጥ ያለው መኪናና ሞተር መንገድ ዘግቶ ለአይሾ ስፒድ ኢትዮጵያ ሲገባ ከተቀበሉት አቀባበል የበለጠ እንጂ ያነሰ ባልሆነ መንገድ እንቀበላለን አሉ። ይህ ሰው ማን ይመስላችኋል? እስኪ አንዴ ስለዚህ ሰው ከወላይታ የተላከውን ደብዳቤ አይተን እንመለስ። አዶናይ እንዲደርስ ሪፖስት አድርጉ። ለአዶናይ ብርሃነ ኃይለ ሚካኤል ይህ ከወላይታ ህዝብ ጥር 17 ጊፋታ የወላይታ ዘመን መለወጫ የወላይታ ብቻ ሳይሆን የዓለም አቀፍ ቅርስ መሆኑ በዩኔስኮ ስለተመዘገበ መመዝገቡን የሚያበስር ፕሮግራም ጥር 17 በወላይታ ሶዶ ስለተዘጋጀ በዚህ ፕሮግራም እንዲገኝ ከወላይታ ዞን መንግስት የተላከውን የጥሪ ወይም የግብዣ ደብዳቤ ይዘን ወደ አዶናይ እነኚህ ልጆች ይዞ የሄዱት መልእክት ግብዣ ይቺ ካርድ መላው የወላይታ ህዝብ ነው። አሁን ጎንደር እንዳለ እናውቃለን። እባክህን ከጎንደር እንደተመለስክ ይችን ይሁድ መጪው ይሁድ ከፊታችን ካለው ይሁድ ጥር 17 ላይ ወላይታ ሶዶ ከተማ ሁለገብ ስቴዲየም ሙሉ ወላይታ ህዝብ ድንጉዛ ለብሶ ግፋታ በዩኔስኮ መመዝገቡን ምክንያት በማድረግ የሚያከብረውን የደስታ በዓላችን ላይ ልጃችን አንተ አብረህን እንድትታደም ሙሉ ወላይታ ህዝብ ጋብዟል። ይሄን ቪዲዮ ሁላችሁም ኮፒ ሊንክ በማድረግ አዶናይን በዚህ ቪዲዮ ስር ሜንሽን አድርጉት። አዶናይ ወላይታ በሚገባበት ጊዜ የክብር አቀባበል፣ የንጉስ አቀባበል ወላይታ ከተማ ውስጥ ያለ ሞተር፣ ወላይታ ከተማ ውስጥ ያለ መኪና ሁሉ አደባባይ ወጥተን አይሾ ስፒድ ኢትዮጵያ ሲገባ ከተደረገለት አቀባበል በላይ ልናደርግ ተዘጋጅተናል። ልጃችን መላው ለኢትዮጵያ ህዝብ በተለየ ለወላይታ እያደረገ ያለውን የወደቁ ልጆቻችንን ከሜዳ እያነሳ ከመንገድ እያነሳ ሳሚ ላይ የከፈለውን ዋጋ ውለታ የምንመልስለት ዕለት ናት ይሁድ ለኛ። መንገድ ሊዘጋ ይገባል። አዶናይ ሙሉ ሰው ወላይታ ህዝብ ለሚያከብረው ሰው ሊሰጠው የሚገባ ክብር በሙሉ ለዚህ ልጅ ይገባዋል። ከእግዚአብሔር በታች አዶናይ ለመቀበል ተዘጋጅተናል። አዶናይ ልጃችን በክብር ናለን፣ እንወዳለን በጣም። እንደተመለከታችሁት ይህም ልጅ አዶናይ ይባላል። አዶናይ የተላከለት ደብዳቤ ፖስታ ታሽጎ ለሱ በሚሆን መልኩ ደብዳቤ ተልኮለታል። አዶናይም ለዚህ ደብዳቤ የሚመጥን መልስ መልሷል። ይህም ነገ እሁድ በወላይታ ሶዶ ሁለገብ ስታዲየም ለሚደረገው ሴሌብሬሽን ወይንም የደስታ ፕሮግራም ላይ እንዲገኝ ነው። በአንድም በሌላም በኩል አዶናይ በብዙ መልኩ ወላይታን እያገዘ ያለበት መንገድ ላይ ነው። ምክንያቱም ዲቻ ቦይስ ብሎ ያመጣቸው 3 የወላይታ ልጆችን መነሻ አድርጎ በዓለም ላይ በትልቁ መነጋገሪያ የሆነው አዶናይ በቅርቡ ደግሞ ኢትዮጵያ አይሾ ስፒድን ተከትሎ ሌላ ታሪኮች ይወጡ ይገኛሉ። በእርግጥ እኔንም ጨምሮ ብዙዎቻችን የኢትዮጵያው አይሾ ስፒድ ወላይታ መሆኑን በግልጽ ባናውቅም አሁን ግን ቅርብ ጊዜ እየወጡ ያሉ መረጃዎች ወላይታ መሆኑን በትክክል እንድናውቅ ረድቶናል። ይህ ልጅ ሳያውቅም አውቆ በተለያየ መንገዶች ላይ ወላይታን በትልቁ እየደገፈ ይገኛል። ይህ ማለት ለሌላ ሰዎች ድጋፍ አያደርግም ማለት አይደለም። አዶናይ ሙሉ ለኢትዮጵያ የሚኖርና የሚሮጥ ለአርቲስቶች እንባ ጠራጊ የሆነ ቤት የሌላቸውን ቤት በእግር ሲኳትኑ የነበሩ ሰዎች በዚህ አጭር ጊዜ ውስጥ ከአንድም ሁለት ሰው የመኪና ባለቤት እንዲሆን ያደረገ ትልቅ ቅን ልብ ያለው የኢትዮጵያ ወጣት ነው። ይህ ሰው ታዲያ በነገው ዕለት በወላይታ ሶዶ ተገኝቶ በሚያደርገው ፕሮግራም ላይ ለየት ያለ ድምቀት ሊገኝ እንደሚችልም ታይቷል። ለጥምቀት ደግሞ ጎንደር ተገኝቶ እንደምታዩት ንጉሳዊ በሆነ አቀባበል ራሱን ተቀብሎትም እሱም ንግስና በተሞላ ግርማ ሞገሱ ሲዘዋወር ተመልክተናል። ያ ብቻም አይደለም። እዛ ካደረጋቸው ንግግሮች ውስጥ
በሶሻል ሚዲያው በሰፊው ሲዘዋወር የነበሩት ማንም ሰው በማንነቱና በብሔሩ ሊኮራ ይገባል። በማንነቱና በብሔሩ የሚኮራ ሰው ሲኖር በሀገሩም በራሱም ይኮራል። ማንም በምንም አንገት መድፋት የለበትም ብሎ የእያንዳንዱን ሀገር ስም እየጠራ ተናግሯል። ይህ ማለት ሰው በብሔሩም ሆነ በማንነቱ ማፈር ወይንም አንገት መድፋት የለበትም ማለት ብቻ ሳይሆን በራሱና በብሔሩ የሚኮራ ሰው ሲኖር ሀገርን የሚወድ ሰው ይፈጠራል የሚል ሐሳብ ነው። በዚህ መሃል ይህ ማለት ግን አንዱን ካንዱ ማሳነስ ወይንም ዘረኝነትን እበልጣለውን አያመጣም ስልም ተናግሯል። አዶናይ በጎንደር በተገኘም ሰዓት ምርጥ ትግራዋይ ነኝ፣ በትግራዋይነቴ ደግሞ በጣም እኮራለሁ፣ ትግሬ ስለሆንኩኝ ደስ ብሎኛል ስልም ተደምጧል። ማንም ሰው መርጦና ፈቅዶ ብሔርን ወይንም ዘርን ሆኖ ባይፈጠርም የሱ አባባል ግን ያስረዳ ነገር ቢኖር ማንም ሰው ለተፈጠረበት ዓላማ ወይንም የተፈጠረበትን ነገር ወዶና ፈቅዶ ለዛ ነገር መገዛት አለበት የሚል ሐሳብን የተሸከመ ይመስላል። አዶናይ በጥር 17 እሁድ በወላይታ ሶዶ ተገኝቶ ለየት ያለ አቀባበል አድርጎለት ተቀብሎት ጊዜውንና ሰዓቱን እንደሚያሳልፍ ይታወቃል። በዚህም ደግሞ እንደለመደው አዶናይ አስደናቂ የሆኑ ነገሮችን ሊያደርግ እንደሚችል ግልጽ ነው። ከአይሾ ስፒድ በበለጠ እንቀበላለን ያሉት ወላይታዎች ትልቅ ውለታ ውሎላቸዋልና ምን አይነት አቀባበል ሊያደርጉ እንደሚችሉ ባናውቅም ነገር ግን ደማቅ አቀባበል ሊደረግለት እንደሚችል ባለሙሉ ተስፋ ነኝ። ስለዚህ ከአዶናይ ጋር ያለውን የዛን ቀን ፕሮግራም ተከታትዬ ለናንተ እስካቀርብላችሁ ድረስ አሁን ግን የአዶናይ መምጫ እሁድ ነው። ወላይታ በምን አይነት መንገዱ እየተዘጋጀች እንዳለች ተከታትዬ በኋላ ላይ የማቀርብላችሁ ይሆናል። ይህ ጃሾ ሚዲያ ነው። ለዚህ ሚዲያ አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ስለ አዶናይ የሚሰማችሁን ሐሳብ ጻፉልን። አዶናይ ሁሌም የሚወደድና በሁሉም ሰው ልብ ውስጥ ትልቅ ቦታ ይዞ ያለ ወጣት አሁን ላይ ከንጉስ እኩል እየታየ ያለ ነፃ አውጪ ተብሎ እየተገመተ ያለ ማንነቱን ራሱ በምን አይነት መንገድ መግለጽ እንዳለብን ግራ እየገባን ያለ የደግነቱ ከልክ በላይ ያለፈ ለአይሾ ስፒድ ያረጋውን መልካምነትን ዓለም በአንድ ድምጽ እያወሩለት ያለ ትልቅ ሰው ነው። ይህ ሰው በነገው ዕለት በወላይታ ሶዶ ደምቆ ይውላል። ታዲያ የእናንተ ሐሳብ ምንድነው?